መልካም ስለሆነ ነው እንግዲህ ዛሬ ደግሞ እድል አግኝተን እንደዚህ ልንገናኝ የበቃ ነው። ስለዚህ እግዚአብሔር አምላካችን ምስጋና ይገባዋል። ሲመሰገን ነበር ግን እግዚአብሔር ተመስግኖ ስለማያልቅ አሁንም እናመሰግነዋለን። ምስጋና ለሱ ስለሚገባው። ስለዚህ ሁላችንም በጸሎት መንፈስ እንሆንና እናመስግነው። እግዚአብሔር እንዲናገረን የተናገረን ደግሞ በውስጣችን ገብቶ ስራ እንዲሰራ ምክንያቱም ቃሉ ወጥቶ ምንም ሳይሰራ ስለማይመለስ በውስጣችን ገብቶ እንዲሰራ ህይወታችን እንዲለውጥ እንጸልያለን። እግዚአብሔር አምላካችን በኢየሱስ ክርስቶስ ስም እናከብርሃለን። ክብር ሁሉ አንተ ውሰድ። እግዚአብሔር አምላካችን አንተ ትልቅ አምላክ ነህ። እንደ ታላቅነት እግዚአብሔር ማንም ሊደርስብህ አይችልም። እፊትህም ሊጠጋ የሚችል የለም። እግዚአብሔር ግን አንተ የምህረት አምላክ ስለሆንክ ፍጹም ምህረት ስላደረክልን እግዚአብሔር ስምህን ልንጠራ ስላበቃህን በኢየሱስ ክርስቶስ ስም እናከብርሃለን። አሜን። ቀርበን ደግሞ እግዚአብሔር አምላክ ካንተ የሆነውን ልንማር መተናልና እግዚአብሔር አንተ አስተማረን። አሜን። አንተ አስተምረን፣ መንፈስህ ያስተምረን። አሜን። እግዚአብሔር አምላክ የሥጋ የሆነ ነገር የትም አያደርስም። እግዚአብሔር የመንፈስ የሆነ ካንተ የሆነ ቃል ግን ያሻግራል። እግዚአብሔር አምላክ በቃልህ እንድታሻግረን እግዚአብሔር አምላክ ዘመኑን እንድታሻግረን በማንኛውም በከበደን ነገር እንድታሻግረን እግዚአብሔር ላንተ የሚሆን ህይወት እንድትሰጠን እግዚአብሔር አምላክ አንተን ማወቅ እንዲሆንልን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላክ ቃልህን ይለውጣል፣ ቃልህን ይቀይራል። እኛ ሞክረን ያቃተንን እግዚአብሔር አንተ ትችላለህ። በቃልህ ለውጠን፣ በመንፈስ ለውጠን። እግዚአብሔር አምላክ ያንተ ላንተ አድርገን። እግዚአብሔር አምላክ በኢየሱስ ክርስቶስ ስም አሁን በመንፈስህ ተናገረን። ደሞም እግዚአብሔር ልባችንን ከፍተን ቃልህን ወደ ውስጣችን ልናገባ አቅም ስጠን። እግዚአብሔር አምላክ አንተ ከኛ ጋር ሁን። እግዚአብሔር አምላክ በኢየሱስ ክርስቶስ ስም ክብር ምስጋና ሁሉ ላንተ እንሰጣለን። ተመስገን። እንግዲህ ወንድሞቼና እህቶቼ ዛሬ እንግዲህ ልናየው ያሰብኩት እና በውስጤ የመጣ በወንጌል በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ያለው ከዛ እንጀምርና ከዛ አንዳንድ ነጥቦችን እናያለን፣ አብረን እናያለን። እና እንደዚህ ይላል የማቴዎስ ወንጌል ምዕራፍ 7 ቁጥር 1 እንዳይፈረድባችሁ በማንም ሰው ላይ አትፍረዱ ይላል። እንዳይፈረድባችሁ በማንም ሰው ላይ አትፍረዱ። ለምንድነው እንደዚህ የሚለው የእግዚአብሔር ቃል ኢየሱስ ራሱ የተናገረው ነው። ይሄንን እንዳይፈረድባችሁ በማንም ሰው ላይ አትፍረዱ። መፍረድ ለምንድነው እንዳትፈርዱ የሚለን? ለምንስ ነው መፍረድ የለብንም ወይ? ይሄንን ነው የምናየው እና እንደ አራት ነጥቦች በዚህ ተመርኩሰን እናያለን። ዋናው ለምንድነው እንዳንፈርድ እግዚአብሔር የሚናገረን ወይም ደግሞ ኢየሱስ ክርስቶስ በወንጌሉ ለምንድነው በሌላው እንዳንፈርድ የሚናገረን የሚል አንደኛው ነጥብ መጀመሪያ አንደኛው በራሳችን ላይ ስንፈርድ እንዳንገኝ ነው። በራሳችን ላይ ስንፈርድ እንዳንገኝ። ምክንያቱም እኛ ደህና ያለን ነው የሚመስለን፣ የኛ ነገር አይታየንም። በሌሎች ስንፈርድ ግን በራሳችን እንፈርዳለን። ስለዚህ በራሳችን ስንፈርድ እንዳንገኝ አትፍረዱ ብሎናል። ይሄንን በሁለተኛ ሳሙኤል ሄደን እስቲ ስለ ዳዊትና ናታን ያን ታሪክ ምዕራፍ 12 ላይ ያለው
ብዙ ጊዜ የተነገረን ሊሆን ይችላል ብዙ ጊዜም አንብበነዋል እስቲ እሱን እናንብበው አሁን ከአንድ ጀምሮ እስከ ቁጥር 14 ያለው ምዕራፍ 12 እግዚአብሔር ናታንን ወደ ዳዊት ላከው እርሱም ዳዊት መጥቶ እንዲህ አለው በአንድ ከተማ የሚኖሩ ሁለት ሰዎች ነበሩ ከነርሱም አንዱ ባለጠጋ ሲሆን ሌላው ደግሞ ድሃ ነበረ ባለጠጋው እጅግ ብዙ በጎችና የቀንድ ከብቶች ነበሩ ድሃው ግን በገዛት ከአንዲት ጠቦት በግ በስተቀር ሌላ አልነበረውም ተንከባከባት አብራውም ከልጆቹ ጋር አደገች አብራው ትበላ ከጽዋውም ትጠጣ እንዲሁም በእቅፉ ትተኛ ነበር ልክ እንደገዛ ልጁ ነበረች ወደ ባለጠጋውም ቤት እንግዳ መጣ ባለጠጋው ግን ከራሱ በጎች ወይም ቀንድ ከብቶች ወስዶ ለመጣበት እንግዳ ምግብ ማዘጋጀት አልፈለገም ከዚህ ይልቅ የድሃውን እንስሳ ጠቦት በግ ወስዶ ቤቱ ለመጣው እንግዳ አዘጋጀው ዳዊት በዚያ ሰው ላይ እጅግ ተቆጥቶ ናታንን እንዲህ አለው ሕያው እግዚአብሔር ይህንን ያደረገው ሰው ሞት ይገባዋል እንደዚህ ያለውን ነገር በማድረጉና ባለ ማዘኑም ስለ በጊቱ 4 እጥፍ መክፈል አለበት ከዚያም ናታን ዳዊትን እንዲህ አለው ያ ሰው አንተ ነህ የእስራኤል አምላክ እግዚአብሔር የሚለው ይህን ነው በእስራኤል ላይ ንጉስ ትሆን ዘንድ ቀባሁ ከሳኦልም እጅ ታደኩ የጌታህን ቤት ሰጠሁ የጌታህንም ሚስቶች በብብትህ አስታቀፍኩ የእስራኤልና የይሁዳን ቤት ሰጠሁ ይህም ሁሉ አንሶህ ቢሆን ኖሮ ከዚህ በላይ ጨምሬ በሰጠሁ ነበር ታዲያ በፊቱ ክፉ ነገር በማድረግ የእግዚአብሔር ቃል ያቃለልከው ለምንድነው ከኬጢያውያን ኦሪዮን በሰይፍ መታ ሚስቱን እንድትሆንህም ሚስቱን ወሰድ እርሱንም በአሞናውያን ሰይፍ ገደልኸው ስለዚህ ሰይፍ ለዘላለም ከቤት አይርቅም እኔን አቃልኸኛልና ሚስትን እንድትሆንብህም የኬጢያውያን የአሪዮን ሚስት ወስደሃልና ያለ ይቀጥላል ስለዚህ ዋናው ግን ምንድነው ዳዊት በዚህ ታሪክ እንደምናውቀው ኦሪዮንን ያደረገው እናቃለን ሚስቱን የኦሪዮንን ሚስት አባልጎ እሷን ስለፈለገ ኦሪዮንን በውጊያ አሳልፎ እንዳስገደለው እናቃለን እና ይህንን በደል ፈጽሞ ይያለ ነው እንግዲህ መልእክት በናታን የመጣለት ናታን እግዚአብሔር ልኮት ሄድ ወደ ዳዊት ንገረው ብሎ ይህንን ምሳሌ ነገረው ይህንን የአንድ ምስኪን ድሃ ሰው አንድ በግ ነበረችው ግን ሌላ አንድ ሀብታም ደግሞ ብዙ ነገር ያለው ብዙ በጎችና ብዙ ከብቶች ያሉት እንግዳ መጣበትና እንግዳውን ከራሱ ከብቶችና ወይም ደግሞ በጎች ወስቶ ከማረድ ይልቅ የድሃውን አንዲቷን በግ ወስዶ አረደ እና እንግዳውን ተቀበለ ብሎ ይህንን ታሪክ ነገረው ዳዊት በጣም ተናደደ እንዴት እንደዚህ ይሆናል በግዛቴ ሰው እንደዚህ አይነት በደል ይበድላል ብሎ በጣም ተቆጣ እና ፍርድ ፈረደ ወዲያው ፍርድ ፈረደ የሞት ይገባዋል እና ወንድሞቼና እህቶቼ ቀላል ነው በሌላ መፍረድ በጣም ቀላል ነው ለዳዊት ይሄን ነገር ሁላችንም ብንሆን ይሄንን እንዴት እንደዚህ ያደርጋል ምክንያቱም ሀብታም ነው ማአት ነገር ያለው አንድ በግ ያለው ምስኪን ድሃ ወስዶ እንደዚህ ያደርጋል ምን አይነት ጨካኝ ነው እንላለን እና እንፈርድበታለን እና ወዲያው እንግዲህ ፈረደበት ሞት ይገባዋል አለ እግዚአብሔር ግን ኦሬዲ ነብዩን ልኮ
አይ እንግዲያው ያ ሰውዬ አንተ ነህ ብሎ እግዚአብሔር ነገረው። እግዚአብሔር ስለሚወደው እንግዲህ ነገረው፣ ኃጢአቱንም ነገረው እና ወደ ንስሐ ሲመለስ ነው የምናገኘው ዳዊት ማለት ነው። ስለዚህ እንግዲህ አትፍረዱ የሚለን ያለው ዋና ምክንያት እኛ ለራሳችን በዛው ፍርድ ገብተን እንዳንገኝ። የሌላው ማየት ቀላል ነው። የሌላውን አይተን በሌላው ብንፈርድ የራሳችን እየፈረድን ነው። አንድ ሰው ለምሳሌ እንዴት እንደዚህ ያደርጋል፣ ይህንን በቃ እንደዚህ ነገር ይገባዋል ብለን ስንፈርድ ራሳችንንም እየፈረድን ነው። ከዛ የባሰውን እኛም እናደርጋለን። ምክንያቱም የራሳችን ኃጢአት ማየት ስላቃተን ነው እንጂ ከሌላው የበለጠ ኃጢአት እኛ እናደርጋለን። ስለዚህ ሌላውን መፍረድ የሌለብን ዋናው ራሳችንም ከዛው የባሰ ስለምናደርግ ነው ማለት ነው። አንደኛው ነጥብ ማለት ነው። በምትፈርዱበትም መስፈሪያ በዛው ይሰፈርባችኋል ይላል በማቴዎስ በዛው በማቴዎስ ወንጌል። እንግዲህ እንደዛ ከሆነ ልንፈርድ አይገባም ወንድሞቼ እና እህቶቼ። የምንፈርድበት አለ፣ ቀስ ብለን እናየዋለን። ግን እኛ የራሳችንን ኃጢአት መጀመሪያ ማወቅ ይገባናል። በሌሎች እጃችንን ከመሰንዘር በፊት የራሳችንን ክፋት ማየት ይገባናል መጀመሪያ እና ለሰው ርህራሄ እንዲኖረን ያስፈልጋል። ይሄንን ነው የሚያስተምረን በዚህ ሁለተኛ ነጥብ የሚያስተምረን እዚህ ጋር ሁለተኛ ነጥብ ምንድነው? የእግዚአብሔር ቁጣ እንዳይነሳሳ እግዚአብሔር ቁጣውን እንዳይነሳሳ። ይሄንን ስናደርግ እግዚአብሔር ይቆጣል። ምክንያቱም እኛ ክፎች ያለን በሌሎቹ ስንፈርድ እግዚአብሔር ይቆጣል። ምክንያቱም የእግዚአብሔር መንግስት የይቅርታ መንግስት ናት፣ የምህረት መንግስት ናት። እግዚአብሔር እንኳን ራሱ እኔ ብዙ ጊዜ ይገርመኛል፣ እግዚአብሔር እንኳን ራሱ ሁሉን ነገር ህይወት ሰጥቶን የምንኖርበት ነገር ሁሉም ነገር ሰጥቶ ግን ጥፋት ስናጠፋ ይታገሰናል፣ እስክንመለስ ድረስ ይጠብቀናል፣ ጊዜ ይሰጠናል። ያ የፈጠረን አምላክ ያ ሁሉን ነገር ያደረገ ደግሞ የአዲስ ኪዳን አማኞች በእኛማ ኢየሱስን በመስቀል ተሰቅሎ እሱ አሳልፎ ስለኛ የሞተልን ክርስቶስ ያን አለመቀበል እኮ ትልቅ ኃጢአት ነው በእግዚአብሔር ፊት፣ በጣም ትልቅ ኃጢአት ነው። ግን ስቲል ይታገሰናል፣ እግዚአብሔር ይታገሰናል፣ ምክንያቱም የምህረት አምላክ ነው። ስለዚህ የእግዚአብሔር መንግስት የይቅርታና የምህረት መንግስት ናት። ስለዚህ እኛ በሌሎች ስንፈርድ እግዚአብሔር ይቆጣል። እኔ ስንት ያህል ምህረት አድርጌላችሁ ለምንድነው በሌሎች ምህረት የማታደርጉ ነው የሚለው። በዚህ ይቅርታና ምህረት ለማይመላለስ ግን ንጉሱ ደግሞ ፍርድ ይፈርዳል። እኛ ይቅርታ ካላደረግን ምህረት ካላደረግን በሌሎች ከፈረድን ደግሞ ንጉሱ የሰማይ ንጉሱ በእኛ ላይ ይፈርዳል። ለዚህ የሚሆን በማቴዎስ ምዕራፍ 18 ሄደን እንይና ማቴዎስ ምዕራፍ 18 ከቁጥር 21 ጀምሮ ያለው አነባለሁ። ይቅርታ ስለማድረግ ነው እንግዲህ ይሄንን እና በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን አለው። ኢየሱስም እስከ 7 ጊዜ 7 እንጂ እስከ 7 ጊዜ ብቻ አልልህም አለው። ስለዚህ መንግስተ ሰማይ
በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገ ንጉስ ትመስላለች ብሎ ምሳሌ አቀረበ። ሂሳቡን ማጣራት እንደጀመረም 10,000 ታለንት ዕዳ ያለበት አንድ አገልጋይ አቀረቡለት። አገልጋዩም ያለበትን ዕዳ መክፈል ስላቃተው እርሱ ራሱ ሚስቱ ልጆቹና ንብረቱ ሁሉ ተሽጠው ዕዳው እንዲከፍል ጌታው አዘዘ። በዚህ ጊዜ አገልጋዩ እግሩ ላይ ወድቆ ታገሰኝ፣ ያለብኝ ዕዳ ሁሉ እከፍላለሁ ሲል ለመነው። ጌታው አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። ያ አገልጋይ ከጌታው ፊት እንደወጣ 100 ዲናር የእርሱ ዕዳ ያለበት አገልጋይ ባልንጀራውን አግኝቶ እንቅ አድርጎ በመያዝ ያለብህን ዕዳ ክፈለኝ አለው። ባልንጀራው አገልጋይም ከፊቱ ወድቆ ታገሰኝ እከፍልሃለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍለው ድረስ ወደ ወህኒ ቤት አስገባው። የሆነውን ነገር ያዩ ሌሎች አገልጋዮችም በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታቸው ነገሩት። በዚህ ጊዜ ጌታው አገልጋዩን አስጠርቶ እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንኸኝ ያን ሁሉ ዕዳ ተውኩልህ። እኔ እንደማርኩ አንተም ባልንጀራህን ልትምረው አይገባህም ነበርን? በቁጣም ያለበት ዕዳ ከፍሎ እስኪጨርስ ድረስ ለአሳሪዎች አሳልፎ ሰጠው። ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማዩ አባትም እንደዚህ ያደርጋችኋል ይላል። በጣም የሚያስፈራ ነው ወንድሞቼና እህቶቼ። ይሄንን ኢየሱስ ክርስቶስ የሰጠው ምሳሌ ይሄንን ሰውዬ 10,000 ታለንት ነው ዕዳ የነበረው። 10,000 ታለንት ዕዳ ነበረው እና ይሄንን መክፈል አልችልም፣ እባክህ እከፍልሃለሁኝ ታገሰኝ ብሎ ሲለምን ያ ምህረት አደረገለትና ነፃ አደረገው። ወዲያው ግን ይሄንን 10,000 ታለንት ምህረት የተደረገለት 100 ዕዳ ያለበትን ሌላ አገልጋይ ይዞ አንቆ እስር ቤት እንደጣለው ነው የምናየው። እና ይሄን ምሳሌ ለኛ ነው። እኛ እግዚአብሔር ምን ያህል ነው ምህረት ያደረገልን? እኛ እኮ ምንም የማይገባን ነው እኮ የዘላለም ሕይወት ይሰጣል። ከእግዚአብሔር የተጣላን ፍጹም ለጽድቅ ምንም ነገር የሌለን እግዚአብሔር ግን በምህረቱ ነፃ አድርጎን ከዛ ከሁሉ ክፋታችን ሞት የሚገባንን በሞታችን ፋንታ ራሱ ሞቱ እኛ ነፃ አውጥቶን በኋላ ወንድማችንን ስንበድል ይሄንን ምሳሌ ነው እንግዲህ በቃ እግዚአብሔርን በጣም እናስቆጣዋለን። እግዚአብሔር ከሰማይ ሲያየን ምንድነው የሚለው? አንተ ክፉ ስንት ምህረት ነው ያደረኩልህ፣ ስንት አበሳ ነው እኔ ይቅር ያልኩ፣ በህይወት ዘመን ሁሉ የበደልከው ነፃ ብዬህ አንተ ግን ለትንሽ ነገር ምህረት ማድረግ አቃተህ ብሎ እግዚአብሔር ይቆጣል። ስለዚህ የእግዚአብሔርን ቁጣ እንዳናስነሳ የእግዚአብሔር ቁጣ እንዳንቀሰቅስ በሌሎች ልንፈርድ አይገባም። በሌሎች በፈረድንበት ቀን እግዚአብሔር ይቆጣል። እንደዛ ነው የሚለው ያለው። ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማይ አባታችሁ እንደዚሁ ያደርግባችኋል። የሚያስፈራ ነው። በጣም ልንጠነቀቅ ይገባል። ይህ የእግዚአብሔር ቃል ነው። ይህንን የማይታለፍ ነው። እግዚአብሔር እንደ ቃሉ ነው። እንደምናውቀው እግዚአብሔር እንደ ቃሉ ነው። ስለዚህ ልንጠነቀቅ ይገባናል። ለዚህ ነው እንዳይፈረድባችሁ በማንም ሰው ላይ አትፍረዱ። ስለዚህ ወንድሞቼ እህቶቼ በዚህ ልንጠነቀቅ ይገባናል። ከመፍረዳችን በፊት ራሳችንን ማየት ያስፈልገናል።
መስተዋት ላይ ቀርበን ራሳችንን ማየት መስተዋታችን እንግዲህ የእግዚአብሔር ቃል ነው በእግዚአብሔር ቃል እስቲ ራሳችንን እንይ ልክ ኢየሱስ ምንድነው ያደረገው ይህች ሴት ስታመነዝር ተገኘች ብለው አምጥተው እንዲፈርድባት ሲያመጡበት ጊዜ በደል የሌለበት ድንጋይ ይጣልባት ብሎ ነው ወደነሱ የመለሳት እነሱም በውስጣቸው ክስ ተፈጥሮባቸው ማንም ድንጋይ ሊጥልባት አልቻለም ስለዚህ ራሳችንን እንድናይ ነው እግዚአብሔር የሚነግረን ሌላው ሶስተኛ ነጥብ ምንድነው መፍረድ የሌለብን ሶስተኛው ነጥብ ምንድነው በትክክል ፍርድ መፍረድ ስለማንችል በትክክል መፍረድ ስለማንችል ነው እኛ በትክክል መፍረድ አንችልም ምክንያቱም በስሜታችን ነው የምንፈርደው በስሜት የሚፈርድ ደግሞ በትክክል መፍረድ አይችልም ስለዚህ ለዚህ ነው አትፍረዱ የሚለን በብሉይ ኪዳን መጽሐፍት ካየን ብዙ ጊዜ ጽድቅና ፍርድ ብዙ ጊዜ እናያቸዋለን ጻድቅ ፈራጅ በጽድቅ የሚፈርድ የሚል ማለት ነው ምን ማለት ነው በትክክል በስሜቱ ያልሆነ በትክክል የሚፈርድ በጽድቅ የሚፈርድ ይላል እግዚአብሔር ለምሳሌ ጻድቅ ፈራጅ ነው ስንፈርድበት የዋልንበት እኛ ሁሉ ጊዜ እንደፈረድን ነው ይገርማችኋል ሁሉ ጊዜ እንደፈረድን ነው እንደዚህ እኮ አደረጉ ብለን ስንናገር ለምሳሌ ሌላ ሰው እየፈረድን ነው ያለነው እንዴት እንደዚህ ያደርጋል ይያልን ነው ያለነው እንደዚህ እኮ ሆነ ይያልን በየቀኑ ስንት ጊዜ ነው ስንፈርድ የምንውለው በቀን ስንት ጊዜ እስቲ እንቁጠረው ሙሉ ቀን ስንፈርድ ነው የምንውለው እግዚአብሔር ይፈርዳል ጌታ ይፈርዳል ግን ታዲያ እሱ ኢየሱስ ክርስቶስ ለምሳሌ ይፈርዳል እሱ የሚፈርድ ከሆነ ታዲያ ለምንድነው እኛ አትፍረዱ የሚለን ብለን ብንጠይቅ እሱ ትክክል ስለሚፈርድ ነው እኛ ትክክል መፍረድ ስለማንችል ነው ትክክል በመፍረድ ላይ ስለምንቸገር ነው እስቲ ኢሳይያስ ምዕራፍ 11 እንይና ኢሳይያስ ትንቢተ ኢሳይያስ ምዕራፍ 11 ከሁለት ጀምሮ 2 እስከ 4 ያለው አነባለሁ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል እግዚአብሔር በመፍራት ደስ ይለዋል አይኑ እንዳየ አይፈርድም ጆሮውም እንደሰማ አይበይንም ነገር ግን ለድሆች በጽድቅ ይፈርዳል ለምድር ምስኪኖችም ፍትህን ይበይናል በአፉ በትር ምድርን ይመታል በከንፈሩም እስትንፋስ ክፉዎችን ይገድላል ይህንን ትንቢት እንግዲህ ስለ ክርስቶስ የተነገረ ነው እና ምንድነው የሚለው እግዚአብሔር በመፍራት ደስ ይለዋል አይኑ እንዳየ አይፈርድም በስሜት አይፈርድም አይኑ እንዳየ አይፈርድም እንግዲህ እኛ ዋናው የምንሳሳተው ምንድነው ማለት ነው አይናችን እንዳየ ነው የምንፈርደው አይናችን ትክክል አይነግረንም አይናችን እንዳየን ነው የምንፈርደው ከዛ አይናችን ከምናየው በስተጀርባ ሌላ ምክንያት ሊኖር ይችላል ስለዚህ አይናችን እንዳየ ብቻ ልንፈርድ አይገባም አሁን ግን ስለ ኢየሱስ ክርስቶስ ሲናገር ምንድነው የሚለው አይኑ እንዳየ አይፈርድም ጆሮውም እንደሰማ አይበይንም
በጆሮውና በአይኑ የሰማውን አይፈርድም ማለት ምንድነው? በስሜቱ አይፈርድም። አይኑ የነገረው አይፈርድም። ጆሮውን የሰማው ዝም ብሎ አይፈርድም። ነገር ግን ለድሆች በጽድቅ ይፈርዳል። በጽድቅ ይፈርዳል ማለት እንደ እግዚአብሔር ሐሳብ ይፈርዳል። እንደ እግዚአብሔር ሐሳብ ይፈርዳል። እንግዲህ እዚህ ላይ ዋና ፖይንት መያዝ ያለብን ሆነ በጽድቅ መፍረድ ነው። በጽድቅ መፍረድ። በጽድቅ መፍረድ ማለት ምን ማለት ነው? እንደ እግዚአብሔር ሐሳብ መፍረድ ማለት ነው። እግዚአብሔር ይፈርዳል፣ ግን ጻድቅ ፈራጅ ነው። እግዚአብሔር ሲፈርድ እኛም መፍረድ አለብን እንደ እግዚአብሔር ሐሳብ በጽድቅ። በስሜታችን ግን አይደለም። እንደ በአይናችን አይተን አይደለም፣ በጆሮአችን ስለሰማን አይደለም፣ ግን በጽድቅ። ጌታ ይፈርድ ነበር። ለምሳሌ ፍርዱ ግን በመንፈስ ነበር፣ በስጋ በስሜት አልነበረም። በመንፈስ ነበር የሚፈርደው። አይኑ እንደሚታይ ጆሮውም እንደሰማው አይደለም የሚፈርደው። ፍርዱ ከእግዚአብሔር የሰማውን ብቻ ነበር ፍርዱ። ራሱ እስቲ ዮሐንስ ወንጌል ምዕራፍ 5 ሄደን ራሱ ጌታ የተናገረው ነገር አለ። ዮሐንስ ወንጌል ምዕራፍ 5 ሄደን ካየን ቁጥር 30 ከ29 ጀምሮ አነባዋለሁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ለፍርድ ትንሣኤ ይወጣሉ ካለ በኋላ እኔ ብቻዬን ከራሴ ምንም ማድረግ አልችልም። የምፈርደው የምሰማውን ብቻ ነው። የላከኝ እንጂ የራሴን ፈቃድ ስለማልሻም ፍርዴ ትክክል ነው። እንግዲህ ኢየሱስ ክርስቶስ ምንድነው የሚለው ያለው? ፍርዴ ትክክል ነው። ፍርዴ ትክክል የሆነበት ዋና ምክንያት የራሴ ስላልሆነ ነው። በራሴ ያደረኩት አይደለም። ታዲያ እንዴት ነው? የላከኝ የራሱ ፈቃድ ፈቃድ ስለማደርግ ነው። ምክንያቱም ምንድነው የሚለው ያለው? እንደ እግዚአብሔር ሆኜ የእግዚአብሔርን እንዳለኝ እንደ ራሴ ሳይሆን በስጋ መጥቶ ያለ ነው። እንግዲህ ለእግዚአብሔር በሙሉ ፈቃዱ በሙሉ ለእግዚአብሔር ተገዝቶ ስለነበረ ለእግዚአብሔር ያለኝን ነው የማደርገው። እኛስ ወንድሞቼና እህቶች እግዚአብሔር ሲለን ነው ወይ የምንፈርደው? እግዚአብሔር ብሎን ነው ወይ የምንፈርደው? ወይስ እንዲሁ በራሳችን ነው የምንፈርደው? ስለዚህ ዋናው ፖይንት እዚህ ላይ መያዝ ያለብን ፍርድ በመንፈስ እንጂ በስጋ ከአእምሮ ሊሆን አይገባም። ፍርድ በመንፈስ ነው። ቤተክርስቲያን ትፈርዳለች ወይ? አዎ ቤተክርስቲያን ትፈርዳለች። እኛም በቤተክርስቲያን ስንሆን እንፈርዳለን። ግን በምን? በመንፈስ፣ በስጋ አይደለም። እዚህ ላይ በጣም በተለይ በሶስተኛ ፖይንት ላይ በጣም መጠንቀቅ አለብን። ምክንያቱም አይናችን እንደሚያየው ሳይሆን በመንፈስ በእግዚአብሔር ቃል ተደግፈን ነው መፍረድ የምንችለው። እግዚአብሔር ሲል ግን መፍረድ አለብን። ዮሐንስ ምዕራፍ 8 እስቲ ዮሐንስ ወንጌል ምዕራፍ 8 ቁጥር 15 እና 16 አነባለሁ። እናንተ እንደ ሰው አስተሳሰብ ትፈርዳላችሁ፣ እኔ በማንም አልፈርድም። ብፈርድም ከላከኝ ከአብ ጋር እንጂ ብቻዬን ስላልሆንኩ ፍርዴ ትክክል ነው ይላል። ታያላችሁ? እናንተ እንደ ሰው አስተሳሰብ ትፈርዳላችሁ። እንደ ሰው አስተሳሰብ ነው የምትፈርዱት። እንደ እግዚአብሔር አስተሳሰብ አይደለም። እንደ ሰው አስተሳሰብ ነው የምትፈርዱት። ወንድሞቼና እህቶቼ እኛ ስንፈርድ እኮ እውነት እንናገርና ስንፈርድ እኮ እኛ ራሳችን ስለተነካን ነው ብዙ ጊዜ የምንፈርደው እንጂ እግዚአብሔር ስለተነካ አይደለም የምንፈርደው። እግዚአብሔር ሲነካ ብንፈርድ ትክክል ፍርድ ነው። እኛ ተነክተን ከፈረድን ግን ራሳችንን ለመከላከል ነው የምንፈርደው ማለት ነው። እኔ በማንም አልፈርድም የሚለው ያለው ክርስቶስ ምንድነው?
በእኔ የመጣውን ነገር አልፈርድም እኔን የሆነ ነገር ስላደረጋችሁኝ አልፈርድም በፈርድም ከላከኝ ከአብ ጋር እንጂ ብቻዬን ስላልሆንኩኝ ፍርዴ ከአብ ጋር ነው አብ እንደሚለው ነው ፍርዴ ትክክል ነው ለዚህም ትክክል ነው ስለዚህ ፍርዳችን ትክክል ሊሆን ከፈለግን እንደ እግዚአብሔር ሐሳብ መፍረድ አለብን ማለት ነው ስለዚህ እንግዲህ በመንፈስ እንፈርዳለን ስለዚህ አትፍረዱ ሲለን እንግዲህ በስሜታችሁ አትፍረዱ ለራሳችሁ ብላችሁ አትፍረዱ ራሳችሁ እንደሚመቻችሁ አትፍረዱ ስለተነካችሁ አትፍረዱ የሆነ ነገር ስለጎደለባችሁ አትፍረዱ ታዲያ መቼ እንፍረድ መንፈሳዊ ሰው ግን ለመፍረድ ብቁ ነው በመንፈስ የሆነ ሰው ለመፍረድ ብቁ ነው መንፈሳዊ ሰው ለመፍረድ ብቁ ነው ስጋዊ ሰው ግን ሊፈርድ አይገባውም እንዴት ምክንያቱም በመንፈስ መርመረን ችግሩን ማወቅ አለብን መጀመሪያ እንደ እግዚአብሔር ቃል እኛ ግን ዋናው ችግራችን ዋናው እዚህ ጋር ላነሳው የምፈልገው በማይፈረድበት እንፈርዳለን በሚፈረድበት ደግሞ አንፈርድም ለምሳሌ ራሳችን ስንነካ እንፈርዳለን ለምን እንደዚህ አደረገኝ ይሄንን እንደዚህ አይገባውም ይሄ ሊመራ አይገባውም ይሄንን እንደዚህ ሊሆን አይገባውም ብለን ፍርድ እናመጣለን ግን በሚፈረድበት ለምሳሌ አንፈርድም እስቲ አንድ ቻሌንጅ ልስጣችሁ የስህተት ትምህርት ሰምተን አቁም ብለን የተናገርነው ቀን ይኖራል ወይስ እንዳንጣላ ብለን ዝም ነው የምንለው ዋናው እንግዲህ ልንፈርድ የሚገባው የእግዚአብሔርን ነገር ያልሆነ ሲነገር ነው መፍረድ ያለበት በተለይ የስህተት ትምህርት በቤተክርስቲያን ሲነገር ያኔ ነው መፍረድ ማቆም የስህተት ነው ይሄ እግዚአብሔር ቃል አይደለም ምክንያቱም የእግዚአብሔርን ጉባኤ ያበላሻል ስለዚህ ልንፈርድበት የሚገባውን መፍረድ ይገባናል ልንፈርድበት የማይገባን ደግሞ መፍረድ አይገባን እኔ ስለተነካሁኝ መፍረድ አይገባኝም የእግዚአብሔር ሲነካ ግን መፍረድ ይገባኛል ኢየሱስ ክርስቶስ እንደዛ ነው ያደረገው ቤተ መቅደሱን ገበያ ስላደረጉት በዛው ተቆጥተው ፍርድ ፈርደዋል አባርረዋቸዋል እሱን ግን ሲሰድቡትና ሲሳለቁት ምንም አላለም የሚያደርጉትን አያውቁትምና ይቅር በላቸው ነው ያለው ስለዚህ እግዚአብሔር ሲነካ ግን ይፈርዳል የእግዚአብሔር ቤት ሲነካ ግን ይፈርዳል የእግዚአብሔር የሆነ ነገር በማይሆንበት ነገር ሲነካ ግን ይፈርዳል ዋናው ኢየሱስ ክርስቶስ በአገልግሎቱ ካየን በወንጌላት ስናየው ሁሉ ጊዜ ፈሪሳውያንን ይቃወማቸው ነበር ይፈርድ ነበር ለምን የእግዚአብሔርን ነገር ወደ ራሳቸው ስለቀየሩ የእግዚአብሔር ያልሆነው እንደ እግዚአብሔር ቃል አድርገው ስለሚናገሩ በእግዚአብሔር ሐሳብ ስለማይሄዱ ህዝቡን አስረው ስለያዙት እውነት እንዳያውቅ አስረው ስለያዙት የውሸት ስለሚያስተምሩ ፍርዱን ያወጣ ነበር ዋይል በኃጢአተኞች ግን አይፈርድም ነበር ይህች አመንዝራ አሁን እንግዲህ ሊፈርድባት ነው ብለው ሲጠብቁ እሱ ግን ምህረት ነው ያደረገላት ስለዚህ ጌታችን ለኃጢአተኞች ምህረት ያደርጋል ለግፈኞች ግን የእግዚአብሔር ነገር ለሚያበላሹ ግን ይፈርዳል ሁሉ ጊዜ ካየነው በወንጌላት ጌታችን ኃጢአተኞችን ማንም ኃጢአተኛ አይፈረደበት የለም ታዲያ ምን ያደርግ ነበር ምህረት ያደርግ ነበር ጻድቅ ነን ከኛ ያለፈ ጽድቅ የለም ለሚሉ ግን ለነሱ ግን ይፈርድ ነበር እኛ ግን እናገላብጠዋለን
the opposite ነው የምናደርገው ስለዚህ ወንድሞቼና እህቶቼ ማስተላለፍ የምፈልገው ምንድነው ወደ ዋናው እንመልሰው የእግዚአብሔር የሆነ ነገር እዛው ላይ እንፍረድ በምስኪኖች ላይ ግን አንፍረድ በምስኪኖች ላይ ግን ምህረት እናደርግ ምህረት እንድናደርግ ነው የተጠራ ነው ስለዚህ ዋናው በመንፈስ ነው መፍረድ ያለብን እንደ እግዚአብሔር ቃል ነው መፍረድ ያለብን እንደ እግዚአብሔር ሐሳብ ነው መፍረድ ያለብን ደግሞ ፍርድ ላይ ብዙ ጥንቃቄ የሚሻ ስለሆነ አስተውለን ነው መፍረድ ያለብን ለዚህ ነው እንደ ስሜታችን መፍረድ ግን አይገባም ለምሳሌ እኔ ባልደረስኩበት ነገር መፍረድ አልችልም የደረስኩበት ከሆነ ግን የእግዚአብሔር ሐሳብ ካለኝ ግን መፍረድ እችላለሁ እንደ እግዚአብሔር ሐሳብ ስለዚህ በፍርዳችን እንዳይፈረድብን መጠንቀቅ ይገባናል አራተኛው ነጥብ እንግዲህ መፍረድ የሌለብን አራተኛው ነጥብ እኛው በዛው በደል ልንገኝ ስለምንችል ነው እኛም እዛው ልንገኝ ስለምንችል ለምሳሌ አንድ 12 ሰው እነዚህ ሞት ይገባቸዋል ስትል አንተም እዛው ውስጥ ካለ the same thing ከሆነ ማለት የተደረገው ነገር ለራስም ይተርፋል ስለዚህ መጠንቀቅ ይገባናል የመጀመሪያ ያነበብኩት የማቴዎስ ወንጌል ምዕራፍ 7 እሱን እስቲ ከ1 እስከ 5 ያለው እናነባለን ምዕራፍ 7 መጀመሪያ ያነበብኩትን እንዳይፈረድባችሁ በማንም ሰው ላይ አትፍረዱ በመትፈርዱበትም አይን ይፈረድባችኋል በመትፈርዱበትም በምትሰፍሩበትም መስፈሪያ ይሰፈርባችኋል በአይንህ ውስጥ ያለውን ግንድ ሳትመለከት በወንድምህ አይን ያለውን ጉድፍ ለምን ታያለህ በአይንህ ውስጥ ግንድ እያለ ወንድምህን አይንህ ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ አንተ ግብዝ አስቀድመህ በአይንህ ውስጥ ያለውን ግንድ አውጣ ከዚያም በወንድምህ አይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያላችሁ በራሳችን ያለውን ብዙ ነገር ሳናይ በሌሎችን እንዴት ይሄንን ተበላሽቷል ብለን መናገር እንችላለን ስለዚህ መጀመሪያ በራሳችን ያለውን እናጥራ ራሳችንን መጀመሪያ እንመርምር በደላችን መጀመሪያ የራሳችንን እንወቅ አውቀን ደግሞ እንመለስ በራሳችን ንስሐ ገብተን በኋላ ሌላውን ማረም እንችላለን መጀመሪያ ግን ግብዞች ከመሆን ይልቅ ራሳችንን ማየት ያስፈልገናል ስለዚህ ኢየሱስ ክርስቶስ ዋናው ከፈሪሳውያን ጋር የሚጣላው የነበረው ብዙም የሚከራከረው የነበረው ብዙም የሚናገራቸው የነበረው ዋና ግብዞች ስለሆኑ ነው እናንተ ግብዞች እናንተ ራሳችሁ የማታደርጉትን ሌሎችን እንዲያደርጉ ታዛላችሁ በሌሎች ልትጭኑት ትፈልጋላችሁ እናንተ ግን ልታደርጉት አትችሉም የማታደርጉትን በሌሎችን ልትጭኑት ትፈልጋላችሁ እናንተ ግብዞች ብሎ የተለቀለቀ መቃብር ብሎ ይነግራቸዋል ምክንያቱም በላያችሁ ብቻ ጽድቅ ይታያል በውስጣችሁ ግን መዓት በደል የሞላባችሁ ናችሁ እያለ ሲወቅሳቸው ነው የምናገኘው ስለዚህ አስቀድመን አንድ ጥያቄ መጠየቅ ያስፈልገናል እኔ በዚህ ጉዳይ እንዴት ነኝ ስለ አንድ ጉዳይ እንኳን ራሱ መናገር ስንፈልግ በዚህ ጉዳይ እኔ እንዴት ነኝ ብለን መጠየቅ ያስፈልገናል አንድ ታሪክ ድሮ የሰማሁት ነበር በድሮ ጊዜ ነው እና አዲስ አበባ ላይ ነው
እና አንድ ነጋዴ ሱቁን ተዘጋበት መዘጋጃ ነው የዘጉት ተዘጋበትና በኋላ ሄዶ ጠየቀ መዘጋጃ ከዛ ሱቅ የተዘጋ ለምንድን ነው የተዘጋው አይ አልጸዳም እንዴት ጽዳት የለውም እንዴት የሸረሪት ድር ሞልቶበት የለም እንዴ አሉትና እዛ ኦፊስ የነበረ ሲያነጋገሩት የነበረው ጋር ወደ ላይ ሲያይ የሸረሪት ድር አየና የዚህ አይነት ነው አለ ስለዚህ እነሱ ራሳቸው ቤታቸው ሳያጸዱ ነው ለካ እሱን አላጸዳህም ብለው የዘጉበት ስለዚህ ጥሩ ምሳሌ አልነበሩም ማለት ነው እና መጀመሪያ ማድረግ ያለብን ራሳችንን ማየት ያስፈልገናል ራሳችንን መርምረን እኔስ በዚህ ጉዳይ እንዴት ነኝ ከዛ በኋላ ብንናገር ያምርብናል ከዛ በኋላ ሌሎችን ለመመለስ ብንሞክር ያምርብናል ራሳችንን ጭቃ ውስጥ ገብተን ግን እስቲ እና ታጠብ ቆሽሸሃል እኮ ብለን ለሌሎች መናገር አያምርብንም ራሳችን ተጨማልቀን ሌላውን አንተ ምንድነው የምትመስለው በጣም ነው የምታስጠላው በጣም እኮ ተብላሽተሃል ማለት አንችልም መጀመሪያ ራሳችንን ማየት ያስፈልገናል ከዛ ሌላውን እናቀናለን ስለዚህ በጣም በእንደዚህ ነገር መጠንቀቅ ያስፈልገናል ስለዚህ ኢየሱስ ክርስቶስ እንዳይፈረደባችሁ በማንም ሰው ላይ አትፍረዱ ያለበት ዋናው ምክንያት ራሳችሁን እዩ መጀመሪያ ራሳችሁን እዩ በራሳችሁ ላይ ስትፈርዱ እንዳትገኙ የእግዚአብሔር ቁጣ ደግሞ በራሳችሁ እንዳታመጡ እግዚአብሔርን እንዳታስቆጡት እሱ ብዙ ምህረት አድርጎላችኋል ደግሞ እናንተ ትክክል መፍረድ አትችሉም በስሜታችሁ ነው የምትፈርዱት በዛው ራሳችሁ በበደል ውስጥ ያላችሁ ሌላ በድለዋል ብላችሁ እንዴት ልትፈርዱ ትችላላችሁ ነው የሚለው ያለው ስለዚህ በዚህ ነገር ልንጠነቀቅ ይገባናል በተለይ ይሄንን የተጻፈው ለክርስቲያኖች ነው ለኛ ነው እና እርስ በራሳችን ልንተራረም ይገባል ግን ልንፈርድ ግን አይገባም የምንፈርድበት ደግሞ መጀመሪያው እንዳልኩት እግዚአብሔር ሲነካ ነው የእግዚአብሔር ነገር ሲሆን ነው እግዚአብሔር በውስጣችን ሲነግረን ነው በመንፈስ ተሞልተን ራሳችንን አርመን ነው ሌላውን ማረም የምንችለው ስለዚህ እግዚአብሔር በዚህ ነገር እንዲረዳን እንጸልያለን ደግሞም ይሄንን የሰማነው በውስጣችን አሳድረን ሁሉ ጊዜ ራሳችንን ማበረታታት ያስፈልገናል ልንጸልይ ይገባናል ራሳችንን ደግሞ ማየት ያስፈልገናል ከሁሉም በፊት መጀመሪያ ራሳችንን ማዳን ያስፈልገናል ልክ በፕሌን ስንሳፈር መጀመሪያ የሚነግሩን ምንድነው ራሳችሁን ቤልት አድርጉ ራሳችሁን የሆነ ችግር ቢኖር ይሄ ኦክሲጅን ነገር እንደዚህ አድርጋችሁ ታጠልቃላችሁ ሌላው የምታግዙት ካላችሁ ራሳችሁ ካደረጋችሁ በኋላ ራሳችሁን ቤልት ካደረጋችሁ በኋላ ራሳችሁን ሴፍቲ ሙሉ ካደረጋችሁ በኋላ ሌላውን ታግዛላችሁ ህፃኑን ታግዛላችሁ ነው የሚለው ስለዚህ መጀመሪያ ራሳችንን ካላዳን ሌላ ማዳን አንችልም ስለዚህ ሁሉ ጊዜ ራሳችንን በእግዚአብሔር አይን በእግዚአብሔር ቃል ከዛ በኋላ ሌላውን እናርማለን ስለዚህ የሰማነውም ደግሞ በዚህ በሰማነው ለመኖር እግዚአብሔር ይርዳን እዚህ ጋር ጨርሻለሁ እግዚአብሔር ይባርካችሁ ጌታ ኢየሱስ ይባርክ ሙሴላ በጣም የሚያስፈልግ ትምህርት ነው የተማርነው በእውነት እዚህ በህይወታችን ያለ ነው በእኔ በህይወቴ ያለ ነው በሁላችን ህይወት ያለ ነው እግዚአብሔር ድማ ይረዳናል እግዚአብሔር ዝም ብሎ ቃሉ አያመጣም
ሊቆረጥ ነገር በመካከላችን ስላለ እግዚአብሔር ድማ በቃ ያነሳልናል እግዚአብሔር አንፈልገውም ካልነው በቃ የፍቃደኛ አምላክ ስለሆነ ያነሳዋል ምክንያቱም ሁላችን ስንፈርድ ስትፈራረዱ እንዳትጠፉ ይላል እግዚአብሔር ቃል ራሳችን ህይወታችንም ብዙ ነገር በህይወታችን አለ ያጋጠመን ወይ ድማ ራሳችን ያደረግነው ብዙ ነገር አለ ይታወቃል እዚህ ለራሴ